አይድ አሁንም እንደታገደች ነው ያለችው። ይብስ ብሎስ ደግሞ ዴፍም እሷን ፍለጋ ሄዶ ነበር። ዛሬ ሲቢሰው እሱም ተጨመረ። ዴፍም አሁን ታግተዋል። አይድም አንዴ በመድረሱ እንዲሁም ደግሞ በጣም ደስ እያላት ነው። አንተ ባትመጣ ኖሮ ህይወቴ ተበላሽቶ ነበር። በቃ ግን ደሞስ ይሄ የሚገባኝ ልጅ አልነበርኩኝም። ይህንን ዋጋ ደግሞ ስለከፈልከልኝ ከልብ ነው ማመሰግነው። አንተ ባትደርስ ኖሮ ህይወቴ ተበላሽቶ ነበር እያለችው ነበር። ከዛስ ያ ሰውየው አይድ የሆነ ነገር ሊያደርስባት ነበር። ግን ደሞስ ምን አስበህና አንተ በዚህ ሰዓት የመጣኸው እያለው ነበር። አንዱን አይ ይህንን ውሻ እዛው አጥር ስር ተንጠለጥሎ ነበር። ከዛ ደግሞ አንገቱን ብዬው አስሬው ይዤው መጣሁኝ። ምን ላድርግ ብለህ ነው እያለው ነበር። ነገር ግን ደግሞ ያም ይሁን አይድ ህይወቱ አልተበላሽም ነው የሚመስለኝ። አሁን የዛሬው ቪዲዮ ትንሽ የሚያሳየው ማለት ነው። ለአይድ ምክንያት የሆኑት ዴፊና እንዲሁም ደግሞ ኪንጎ እንዲሁም ደግሞ ዳይመንድ ነበር። ዳይመንድና ኪንጎ ዴፍ አብሮ እየሄዱ ነበር አይደል? አብሮ እየሄዱ ባለው ሰዓት አይ በቃ አንተ እዚህ ይቆም እኛ ደግሞ ሄደን ያለው ነገር እና ያለን ብሎ ባለፈው ቪዲዮ ላይ እንዳያችሁት አንተ እዚህ ይቆም እኛ ደግሞ ሄደን ያለውን ነገር ማየትና እንዲሁም ደግሞ ቼክ ማድረግ አለብን። አንተ እዚህ ሁለት ጎንህን እያየህ እዚህ ይቆም ማንም ሰው የሆነ ነገር እንዳያደርጋህ እያሉት ነበር። ዴፍም በዛ ሰዓት እሺ ብሎ እዛ አጥር ስር እንደተባለው አጥር ስር ቆሞ ነበር። ነገር ግን ደግሞ ይሄ አንዱ ሰውየው ዴፍ በቆመበት ከኋላ እየመጣ አንገቱን አንዴ እያለው ከዛ ደግሞ አስሮ እያሰረው ወደ አይድ ያለችበት ክላስ ይወስደዋል። አይድ ደግሞ በዛ ሰዓት ይሄ ሰውየው የሆነ ነገር ሊያደርጋት እየሞከራ ነበር፣ ግን ደግሞ አልተሳካም። ይሄም ሰውየው ተቆጥተዋል። ለምን አመጣኸው አሁን በዚህ ሰዓት እያላ ነበር፣ ግን ደግሞ ምን ላድርግ አጥር ስር ነው እያለው ነበር። ግን ዞሮ አይድና ዴፍ ቢታሰሩም ያኒ ቢታገቱም አንድ ላይ መሆናቸው በጣም ደስ እያለው ነው። ዴፍ አንቺ የገባሽበት የትም ይሁን የት ይገባለሁኝ፣ ግን ደግሞ ይህንን ላይን አይተሽ የውስጤን ልቤስ ብታይ እንዴት ትሆኚ ነበር? አይድ እኔ አንቺ እኮ ይወደሻለሁኝ የትም ብትሆኚ አልለየሽም ብዬሽ አልነበር? ስለዚህ የኔ መምጣት ያንን አክል እንትን የሚያደርግ ነገር አይደለም። ለራሴ ብዬ ነው እንጂ ላንቺ ብዬ አይደለም እያላት ነበር። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቼ በሙሉ ሀባይ ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረካት ርህራሄ ከእናንተ ጋር ይሁን እያልኩኝ አይድ ድራማ ይዤ መጥቻለሁኝ። አይድ አባቷ ሰሞኑን አሁን 3 ዙር መሰል ሆና በስቃይ ውስጥ ነው ያለችው። ዞሮ አይድም ዴፍ በመሄዷ አንድ ነገር ይረዳኛል ብላ አሰበች። መጀመሪያ ያኔ እባክሽን ፍቅሬን ተቀበይኝ ብሎ እያስጨነቃታን ነበር። አይድም ደግሞ አይ እኔ እዚህ የመጣሁት ፍቅር ለመቀበል ወይም ደግሞ ሰው ለማፍቀር አይደለም የመጣሁት ለአንድና አንድ አላማ ብቻ ነው። እናቴና እንዲሁም ደግሞ እህቴ ባሉበት ሁኔታ ይቀይራለሁኝ በማለት እንጂ እንዲሁስ የትዳር ህይወት ፈልጌ ወይም ደግሞ ባል ፍለጋ ቢሆን ኖሮ ይሄ እዚህ የመጣሁት በባል እየሸሸሁኝ ነው። ስለዚህ አባቴ ይደረሻለሁ በማለት ነው እዚህ የመጣሁት። አሁን ደሞስ የነሱን ህይወት ሳልቀይር እንዴት ነው ወደ ፍቅር የሚገባው ወይስ ደግሞ እንዴት ነው ወደ ትዳር የሚገባው እያለች የዴፍን ፍቅር መቀበል አቅቷት ነበር። ነገር ግን ደግሞ አሁን ዴፍ እዛ የሄደበትን አንድ በኩል ደስ ብሏታል። ይረዳኛል፣ አባቴንም ምን እንደሆነ ያየዋል፣ ምን አይነት ጨካኝ አባት እንደሆነ ያየዋል በማለት ውስጧ ተደስተዋል። እነሱ በክርክር ባሉት ሰዓት የአይድ አባት ይገባል። አንተ ደግሞ ከየት መጣ እንዴት ና እያላ ነበር። አንተ አትናገርም? የአይድ አባት ቆይ ግን ምን እያደረጉ ነው? እንደዚህ ማድረግ አግባብ ነው? ቆይ ግን ምን አይነት አባት ነው? ምን ልታደርግ እዚህ ግቢ መጣ? አዴን ፍለጋ ምን ውሃ ነው? አንተ ምን አገባ? አዴን ለምን ትፈልጋታለህ? የሚናገረው አማርኛ አይደል እንዴ እያላ ነበር። አይድ ደግሞ በዚህ ሰዓት አባዬ እሱ ምንም አያውቅም፣ ድንገት ከተማ ላይ የሚሰራበት ቤት ነበር እሱ ነው በሱ የተነሳ ነው ያኔ ሳናግር በመውጣቴ ነው የመጣው። አይድን በዛ ሰዓት ምን አይነት አባት ነው? አይድ ራሷን እያወቀች ነው፣ በራሷ የምትመራ ልጅ ናት። ቆይ ግን
ምን አይነት አባት ነው ልጇን እኔ ያመረጥኩልሽ ሰው ካላገባሽ ማለትና በዚህ ልክ ማሰቃየት? ግን ይወልህ አይድን እንደዛ በማድረጓ ልጆቱን ብትሆን ግን በህግ ያስቀጣል። አንተ ምን እየሆንክ ነው? ስለ ልጄም አንተ ልታስተምረኝ ነው? አባቴ ምን እየሆንክ ነው? እሱ እኮ ልጅ ጓደኛዬ ነው፣ ወንድሜ ነው፣ የከንፈር ወዳጅሽ ነው እንዴ እያላ ነበር። በዛ ሰዓት እነዚህ ሁለቱ ጨካኖቻቸው ሰዎች እየጠራ ነበር። ይሄ ልቡ ያበጠበት ልቡን አስተንፍሶልኝ እባክህን አባቴ ዴፊን ተውት፣ እኔን እንደፈለክ አድርገኝ። ሲሚ እሺ ብለሽ እኔ ያመረጥኩልሽ ሰው የምታገቢ ከሆነ አንቺም ይሁን እሱ ምንም አይነካችሁም፣ አለዛ ደግሞ የሚደርሰው ነገር ታያለሽ። እነዚህን ሰዎች እየጠራ በቃ እናንተ ነቃ ብላችሁ ጠብቁኝ እያለ እሱ ይወጣል። እነሱም ደግሞ እሺ እሺ ጋሼ እያሉ ጎንበዝ እያሉ ትዕዛዙን ተቀብሎ ይወጣሉ። በዛን ሰዓት ምን ተካሄደ የሚለው አብረን የምናይ ይሆናል። አጅሬ ለካስ ከተማው ከዚህ ስትጫወት ከርመሽ ነው እንዴ እያላት ነበር። ቆይ ግን ጫኔ የሚስት ሳይበቃ እኔን እንደዛ አታድርገኝ እባክህን እያለች ነበር። እኛ ምን እናድርግ? እዛው ከአባትሽ ጋር ተስማሜ እንጂ እኛ ምንም ማድረግ አንችልም። አስሬ ሮማን አትበይ። በዛ ሰዓት ደግሞ ዴፍም አንተ ውሻ አይድን ጫፏን እንደትነካት አንተ ውሻ እያለ ነበር። ዴፍም ያው ታስረዋል፣ እጁ እግሩ ታስረዋል። በዛን ሰዓት ኪንጎ ግን የአይድ አባት ምንም እኔን ማየት የለባቸውም፣ እኔን ካዩኝ ችግር ይፈጠራል። በቃ እንዲሁም እኔን ጓደኛ ነኝ በላ አስተዋውቀኝ። ቆይ ግን እስከ ዛሬ ያልመጣሁትን ገጠር አሁን አይድ ስትመጣ መጣሁኝ ማለት በጣም ችግር ይፈጠራል። እኔን አባቴ ሲሞት ለሱ አደራ ሰጥቶኝ ነው የሞተው። ስለዚህ እያለው ነበር። ይሁሌ ከዴፍ መማር ይኖርብናል። እዛ አካባቢ በፍጹም አንደርስም እንዴ ዳይመንድ። ቆይ ግን አይድን እዚህ ጥለን የት ነው የምንሄደው? እና እዚህ ጂቢ ብለን እንዴ እየመሻ እኮ ነው። ታዲያ እናትዋ ቤት ሄደን ምንም ሰንይዝ ልንገባ ነው እንዴ? አይ ያለው ነገር ሄደን ብንናገር ነው የሚሻለው እያላ ነበር። ኪንጎ በአይድ ፍቅር እየተሰቃየ ነው እሱ። እንደዛውም ደግሞ ይሄ ማነው እሱ ደግሞ እየመከረው ነበር። አይ እባክህን ተመለስ፣ ይሄ ነገር ጥሩ አይደለም። አይድን እንደሆነ አታገኛትም። እኔ እንደሆንኩኝ እንደ ወንድም እንዲሁም ደግሞ የወንድሜን ክፋት ማየት ስለማልፈልግ አይድ አታገኛትም። ለታገኛት ነገር ደግሞ ልብህ እንደዛሁ እንዳይሆን እባክህን፣ በኋላ ልቤ ተሰብሮ የሆነ ነገር እንዳይሰማ እያለው ነበር። እባክህን ተወኝ፣ እንደዛ እንዳትለኝ። አሁንስ አይኔም ማየት ጨልሞበታል፣ እንዲሁም ልቤም መተንፈስ አቅቶኛል። እባክህን አታገኛትም የሚለው ነገር እንደታመጣብኝ ይወልክ አዴ ላይ ያለህን ተስፋ ቆራጥ ብዬሃለሁ። ግን በቃ ዴፍ በዚህ አያያዙ አይድን አፈቅራታል። እሱ መች ነው አሳልፎ ማይሰጣል? ሲጀመርስ ልጅቷ የኔን ፍቅር እንደትቀበል ያፈራችው አባቷን ነበር። አሁን ደግሞ ከአባቷ ነፃ አወጣታለሁ። ግን ደግሞ አሁን ፍቅሬን ትቀበላለች። አይ በፍጹም እያላ ነበር። ቆይ ግን አንተ ምን እየሆንክ ነው ኪንጎ? አረ ቀስ በልና አስብ እንጂ። ቆይ ግን አንተ ምን አለህና ምንህን አይታ ነው? እኔ ሲመስለኝ ዴፊንቲ ወደዋለች አይድ። ላንተ ግን ምን አለ እያለው ነበር። ቆይ ይሆሌ በሰው ተከባባ ሰው ሁል ጊዜ የሰው ምርጫ ነው የሚሆነው። አይድ እንደሆነ
ዴፍን ታፈቅረዋለች ይመስለኛል። ግን ይህንን በማለቴ ደግሞ ይቅርታ ልትወደሃም ይሁን ለትወደሃም ይሁን ትችላለች። ነገር ግን ደግሞ አንተ እንድትጎዳ ስለማልፈልግ ነው እያለው ነበር። ኪንጎም በዛ ሰዓት አይ አሁንስ እያለው ነበር። ይሄ ዳይመንድም ደግሞ ያያንዳንዱን እየነገረው ነበር። የአይድ ነገር አሁን ለማንት ይሁን ወይስ ደግሞ ለማንት ድረስ የሚለው ነገር ትንሽ ግራ ግብት እያደረገን ነበር። የሚገርመው ነገር ደግሞ ዴፍና አይድ እኩል መታሰራቸው ነው። ግን ደግሞ በመጨረሻው ላይ ትንሽ እንትና የተፈታ ይመስላል ማለት ዴፍ እየተፈታ ይመስለኛል። በሚቀጥለው ደግሞ ጥሩ ነገር እናያለን ብዬ ነው ማስበው። አይድም ያኔ ተፈታ እንዲሁም ደግሞ ዴፍም ተፈቶ ያኔ የምናያቸው ይሆናል። ችግሩ ደግሞ ምንድነው? ይሄ ኪንጎ የሚባለው አይኔ ማያት አቆመዋል፣ ልቤም መተንፈስ አቆመዋል። እኔ በቃ አሁንስ እንዲሁ አይኔ እያያ መሞቴ ነው። አይኔንማ እያያ አይድ ለሌላ ሰው አትሆንም ወይስ እኔ ሞቼ ወይስ ተቀብሬ ከሊሆና በስተቀር አይድ የኔና ብቻና ብቻ ነው እያላ ነበር። ለማንኛውም ቪዲዮ ብዙ ነገር ማለትና ብዙ ማውራት ይቻልበታል። አይድ አሁን ትንሽ የሚያስከፋ ወይም ደግሞ የሚያሳዝን ቪዲዮ እየመጣ ነው። ለማንኛውም ይሄን ይመስል ነበር። በሚቀጥለው እናያለን። ይበቃናል ዛሬ። ሁላችሁንም አመሰግናለሁኝ። ወዳችሁ ፈቅዳችሁ ስለምታበረታቱኝ ከጎኔ ለሆናችሁም በሙሉ አመሰግናለሁኝ። አሁንም ደግሞ አበረታቱኝ ነው የሚለው። ሀሳብ አስተያየት ካላችሁ ደግሞ ሀሳባችሁን እንዲሁም አስተያየታችሁን ብታካፍሉኝ ደስ ይለኛል። ዴፍ እሷን ፍለጋ በሄደበት እዛው ሲታሰርና እንዲሁም ደግሞ ሲታገት በጣም ያሳዝናል። ሆኖም እያለ መጨረሻ አካባቢ ዴፍ ተፈተዋል መሰለኝ። በሚቀጥለው አይድም ተፈታ እንዲሁም ደግሞ ዴፍም እንትን ወደ ከተማ የሚመጡ ይመስለኛል። ለማንኛውም አብረን የምናይ ይሆናል። በያላችሁበት ሰላማችሁ ይብዛልኝ። ቸር ቆዩልኝ። አመሰግናለሁኝ። ባይ ባይ።